ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ሰላም ብያለሁ ሁላችሁንም። ደህና ናችሁ ወይ? አዳራችሁ እንዴት ነበር? ራሳችሁን እየቆረጣችሁ ሆዳችሁን እያመማችሁ አዳራችሁ እና ለማንኛውም አይዞን አታስቡ። እነሱም እኮ ይሄን ነው የፈለጉት፣ ሆዳችን እንዲቆርጠን ስለፈለጉ እኮ ነው ቪዲዮውን በጅምር ትተው የጨረሱት ማለት ነው። ማለት ብሩኬ ልክ ሲመጣ ኩሽተር ብሎ ደግሞ ስሬስ ሲሆን ወይኔ ደግሞ እንዴት እንደሚያስፈራ ብሩኬ የሆነ ስሬስ ሲሆን በጣም ነው የሚያስፈራውና ሲቆጣ ምናምን ያምርበታል፣ ደግሞ ግን ያስፈራል፣ የሆነ በቃ ያስደነግጣል። እና ትናንት እንግዲህ እንዳያችሁት መጨረሻ ላይ ነው የመጣው። ስሬስ ሆኖ ነበረ ምናምን ከዛ በኋላ ቪዲዮ ተቋረጠ ማለት ነው። ስሜታ ይቋረጥና ቶ ቤካ ማለት ነው። ለማንኛውም እንግዲህ የዛሬው ቪዲዮ አጓጊ ነው፣ ወሽመጥ ቆራጭ እንዳይሆን እንጂ ማለት ነው። ብዙዎቻችሁ ያሰባችሁት ነገር አለ እንግዲህ በሱም ነገር ላይሆን ይችላል። ሂደቱን እያስተካከሉት ለመሄድ ከፈለጉ የዛሬው ቢያንስ ያው ሀሰን እዛ ጋር መገኘቱና ቅመምዬ መጀመሪያ ማውራት የነበረባት ያው ከብሩኬ ጋር ነበረ። መጀመሪያ እነሱ ተስማምተው ከዛ ነበር ብሩኬ ይህን ሀሳብ ማቅረብ የነበረበት ለእዩ ማለት ነው። ግን ደግሞ ቅመሟ ለራሷ አስባ ሀብና ናኒ ከመከሯትም ጭምር በራሷም አስባ ወስና ያደረገችው ነገር ነው። በእርግጥ ትናንትና ሀሰን እዛ ቦታ ላይ ቢገኝም ከሀሰን ጋር ወርታ የወሰነችው ውሳኔ አይደለም። ይሄ ነገር ራሷ አስባ ራሷ የወሰነችው ውሳኔ ነው። ግን ደግሞ ራሷ አስባ ከወሰነች በኋላ ብሩኬን ጠርታ እንዲህ ነው ምናምን ብላ አውርታ ከሱ ጋር እንዴት ነው ይሄንን ብናደርግስ? እኔ በቃ ከዚህ በላይ አንተም እንድትጨናነቅ አልፈልግም፣ እኔም ደግሞ መጨናነቅ አልፈልግም። ይሄን ውሳኔ እንወስንና እናሳውቃት ምናምን አይነት ነገር ብላ ከዛ በቃ ይሄንን ሀሳብ ለማሳወቅ እነሱ ተስማምተው መጀመሪያ እነሱ ተስማምተው ነበረ እዩን ጠርተው ማናገር የነበረባቸው ሁለታቸው ነበሩ እንጂ እዛ ጋር ሀይሚዬ ወስና መታ ከዛ ደግሞ ከሀሰን ጋር ሆነው እዛ ጋር መገኘቱ ትንሽ እሱ ምናልባት ዛሬ ጭቅጭቅ ሊፈጥር ይችላል ምናምን የሚል ሀሳብ አለኝና ሜቢ እኔ ባልኩት መንገድ ላይሆን ይችላል ነገሮች ተስተካክለው ማለት ብሩኬ አሁን ያነሳዋቸውን ጥያቄዎች ማንሳቱ የማይቀር ነው ብዬ አስባለሁኝ። ግን ቢያነሳም ምናልባት እዩ ፊት ላይ ይጨቃጨቁ ይችላሉ። በቃ አንቺን አወራሻለሁኝ ማውራት ያለብኝን እዚህ ጋር ሀሰንም በእኛ በሁለታችን መካከል ድጋሚ እንዳይገባ ተናግሬ ነበረ ምናምን ብሎ ከተናገረ በኋላ በሀይሚዬ ውሳኔ ተስማምቶ ያለውን ነገር ማን ነው እዩን ሊያስጠነቅቃት ወይም ደግሞ የራሱን አስተሳሰብ ወይም ሀሳብ ሊናገር ይችላል ማለት ነው ውዶቼ። ግን ደግሞ በጭቅጭቅና ትንሽ ደግሞ አሁንም ነገሩ እንዲደራ ከፈለጉ ሰፋ ማድረግ ከፈለጉ ደግሞ ያው ዛሬ በጭቅጭቅ ሊያልቅ ይችላል ማለት ነው። ስለዚህ በሁለቱም ሳይድ ሆናችሁ እያሰባችሁ ጠብቁ ለማለት ፈልጌ ነው። ምክንያቱም ማታ ሲመጣ ወሽመጥ ቆራጭ ከሆነ ደግሞ ማለቃቀስ ምናምን እንዳይመጣ ብዬ ነው። እሺ እና ውዶችዬ ለማንኛውም እንግዲህ ሁሉም ነገር ይስተካከላል። ዞሮ ዞሮ ማናችሁም ቢሆን ራሳችሁ መጠበቅ መቻል አለባችሁ። እንዳትጎዱ፣ ሰው ሀገር ላይ ናችሁ፣ ራሳችሁን ጠብቁ። እነሱም ይስሩበት። በቃ ምንም አሁን ከዚህ በኋላ እኔ ነግሬያችኋለሁ። ከዚህ በኋላ ይሄን ስራ አቁሙ፣ በተሻለኑ ቶሎ ምናምን ማለቱ ራሱ ብዙ እንትን አይደለም። ገባችሁና ይሄን ነገር እኔም ራሱ አልልም እያልኩ ነው ከዚህ በኋላ ማለት ነው። ማለት አስተያየት እሰጣለሁኝ ጥሩ ለነሱ ይጠቅማቸዋል ያልኩትን የበኩሌን ነገር እናገራለሁ። ያ ማለት ግን አሁንም በዛ ነገር ላይ ችክክ ብዬ ይሄን ነገር ለምን አታቆሙ ምናምን ማለቱ አስፈላጊ ነው ብዬ አላሰብኩም ማለት ነው። ምክንያቱም እነሱ ትልቅ ልጆች ናቸው፣ የሚጠቅማቸው የሚጎዳቸውን ነገር ያውቃሉ። ይሄን ስራ ሲጀምሩ ደግሞ ገና ከአዲስ አበባ ሲመጡ ከዚህ በፊት እንደነገርኳችሁ አስበውበት አቅደውበት ከዚህ እስከዚህ ድረስ እንሰራለን ብለው አስበውበት ነውና አንድ ነገር ደግሞ ሲሰሩ መሀል ላይ አሁን መጀመሪያ የመጡበት አመጣጥና እስካሁን እያየን ያለው ነገር መጀመሪያ በመጡበት አይነት መንገድ አይደለም ሂደቱን አዘበራርቀውታል ማለት ነው። እና ያን ነገር አይተውና የኦዲየንስን አስተያየት እናንተን ሲያውቁ ደግሞ የሚያስተካክሉበትን አጋጣሚ እየፈጠሩ ይሄዳሉ። ስለዚህ እንታገስና እነሱም ማስተካከል ያለባቸውን ነገር እያስተካከሉ እያጣሩ የሚሄዱበትን አጋጣሚ እናያለን። እንደዛ ቢያደርጉ መልካም ነው፣ ያደርጋሉም ብዬ አስባለሁኝ። ዞሮ ይሄ ነገር መጨረሻው
ጥሩ ነገር ነው እንጂ የሚሆነው መጥፎ ነገር ይሆናል ብላችሁ አትጠብቁ ማለት ነው ውዶቼና በጣም የሚያስቀኝና በጣም የሚገርመኝ ነገር ደግሞ ያው አሁን በጣም እርግጠኛ የሆናችሁ ሰዎች አላችሁ። ላይክ ብሩኬ ልጅ እንዳለው ይሄ ነገርም እውነት እንደሆነ አድርጋችሁ ያስባችሁ አላችሁና ያው እንግዲህ ይሄ ነገር መጨረሻ ላይ ነው የሚፈታላችሁ። አሁን ላይ እኔ ምንም ነገር ማለትም አልፈልግም ብልም ደግሞም እናንተ ያመናችሁትን ነገር ስላመናችሁ ምንም ማድረግ አይቻልምና እኔ የምመክረው እዚህ ጋር አንዳንድ እህቶች በጣም ከመውደዳቸውና በጣም እነሱን ከሚሳስላቸው የተነሳ ሁላችንም በጣም እንወዳቸዋለን፣ እንሳሳላቸዋለን፣ መጥፎ ነገር አንመኝላቸውም። ጥሩ ደረጃ ላይ ደርሰው ስኬታቸውን ነው የምናየው። ከዛ አንጻር ራሳቸውን የሚጎዱ የሚደነግጡ በእያንዳንዱ ቪዲዮዎች ድንጋጤ ውስጥ እየገቡ ራሳቸውን አደጋ ላይ የሚጥሉ እህቶች ስላሉ እነሱን ለማረጋጋት ነው ዋናው ነገር ማለት ነውና እንድትረጋጉና ማናችሁም ብትሆኑ ራሳችሁን ጠብቃችሁ ይሄን ነገር በትዕግስት ማየት እንዳለባችሁና ደግሞ ቪዲዮውን ማየት ካልፈልጋችሁ እየደነገጣችሁ ሌላ ነገር ውስጥ የምትገቡ ከሆነ ምናምን ደግሞ ያው ማየት እንደሌለባችሁ ነው የምነግራችሁና በጣም ብዙ ሰው እየነገራችሁ ነው። በቃ መጠበቅ ራሳችሁን መጠበቅ መቻል አለባችሁ። ከራስ በላይ ሰማይ የሚባል ነገር አለና ውዶቼ እና በዚህ ነገር ውስጥ አሁንም አልሰማ ብላችሁ አሁንም ደግሞ ድንጋጤ ውስጥ እንትን እያላችሁ ማልቀስ ምናምን ከሆነ ያው ሀይሚዬና ብሩኬ ተጠያቂ የሚሆኑበት ምንም አይነት ነገር የለም። ምክንያቱም እነሱ እየሰሩ ነው። ስልካችሁ የራሳችሁ ፈቅዳችሁ ወዳችሁ ነው የምታዩት። ስለዚህ እኛ የበኩላችንን ነገር እየተናገርን ነው። የእናንተ ነው ደግሞ ሌላው ድርሻ ማለት ነው ውዶቼ። ለማንኛውም በቃ ሀይሚዬና ብሩኬ የምነግራችሁ ነገር መቼም አይለያዩም። ኢንሻአላህ ካላ በታች ከፍ ብለውልን ስኬታቸውን የምናይ ያድርገን። ሀይሚዬ እኛ ዘናች ትናንትና እንግዲህ እምር ድምቅ ብላ ነበር የመጣችውና ያችኛዋ ደግሞ ከነ ማዞሏ መታ እንግዲህ በፊት ለፊት ነው ደግሞ የምታዝላትና እኔ ግን ልጅቷ አሳዘነችኝ። የምሬን ነው። እና እኔ በጣም የሚያስቀኝ በዚህ እንትን ውስጥ ማለት ነው ጭራሽ አሁን በእርግጥ ከስንት አንድ ሰዎች እንደዚህ ልባቸው ቅን የሆነና በጣም ለሚያፈቅሩት ሰው ዋጋ የሚከፍሉ ሴቶችም ከወንዶችም አሉ። ገባችሁ? የሉም ማለት አይደለም፣ ግን ደግሞ ለዚህ ነገር በጣም ጠንካራና ብቁ ልትሆኑ ይገባል ማለት ነውና ማለት አብዛኛውን ግን እንኳን አይደለም ልጅ ተወልዶ ይቀርና ዝም ብለው ራሱ አየህ ብለው እኮ እምንጣላ አየህ ብለን እኮ የምንጣላ ሴቶች ነን። እኛ ሴቶች ስንባል በጣም በፍቅረኛችን በባላችን አንደራደርም። በቃ ሴት ራሱ ቀጥ ብሎ ካየኛ ጋር ተቀምጦ ወይ ደግሞ ዝም ብሎ እንትን ካለ በቃ ብቻ ያችን ልጅ ይዘን ጸጉሯን መንጨት ነው የሚቀድመን ማለት ነውና ሀይሚዬ ግን እርግት ብላ ነገሮችን በማስተዋል ምናምን ነገር የምታደርገው ነገር ያስገርማልና እንደሱ አይነት ሴት ካለ በጣም ጎበዝ ጀግና ነው የሚያስብላት ማለት ነው። ገባችሁ? አንዳንዴ ችግር ውስጥ ስንገባ ድንገት አሁን የምንናገራቸው አሁን ብሩኬ ማለት ነው እዛ ጋ በጣም ትልቅ ጭንቀት ውስጥ ነው ያለው። በጣም ትልቅ ኃላፊነት እየተጫነበት እንደሆነ ነው የሚሰማው። በዚህ በኩል ሀይሚዬ እንዳትለየኝ ብሎ ይጨነቃል። በዛ በኩል ያላመነበትን ልጅ ያንተ ነው ተብሎ ተፈርዶበታል ማለት ነው። መጀመሪያ ምንድነው አሁን ብሩኬ ያደረገው ነገር መጀመሪያ ልረጋጋ፣ መጀመሪያ ጊዜ ሰጥቼ ከራሴ ጋር እንትን ልበልና በቃ ለጊዜው አምኜ ተቀብዬ ነገሮችን አስተካክላለሁ ወደሚለው ሀሳብ ላይ ነበረ። ግን ደግሞ ሰዎች በተቃራኒ ነው የተረዱት። ማለት በቃ ልጁን አምኖ እንደተቀበለ ምናምን አድርገው ነው የሳሉት ማለት ነው። እኔ ግን እንደዛ አልነበረም የሳልኩት። ለማንኛውም አሁንም እየታየኛለሁ እንደዛ ነው። እና እዩ ደግሞ በጣም ፍጥጥ ያለች ፈጣጣ በግድ በቃ የሰው ባል ካልቀማው እያለች የምትል ሴትዮ ነች። እንግዲህ ደፋርና እንደዛ አይነት ሴቶችን ደግሞ እችን ሴት ደግሞ ቁማ እንግዲህ ሀይሚዬ እንደዚህ አድርጊ እንደዚህ እናደርጋለን እያለች አማራጭ እየሰጠቻት ነውና የሀይሚ ጥንካሬ እዛ ላይ ጎልቶ ይታያል ማለት ነው ውዶቼ። እና እንደዛ አማራጭ እየሰጠቻት ግን ምንም በቃ ያን ነገር አልፈለገችም። በምንም አይነት መንገድ በዚህ መንገድ ልትስማማ አትችልም እዩ በፍጹም። እሷ የምትፈልገው አንድና አንድ ብሩኬ ነው። ብሩኬ ከሷ ጋር ሆኖ እንዲኖር በቃ ነው የምትፈልገው ማለት ነው። የዚህ ዋነኛ አንደኛው አማራጯ ምንድነው? አሁን የልጁ ነገር ተሳክቶላታል። ሁለተኛው አማራጯ ሀይሚዬን ማስወጣት፣ ሀይሚዬን አሰልችታ በቃ ከሱ ማራቅ አይነት ነገር ስራ ነው እየሰራች የነበረው ማለት ነውና ድሮም ቢሆን
የምትፈልገው ብሩኬና ብሩኬን እንጂ ስለ ልጅቷ ነገር አሳስቧት ወይ ደግሞ የእሱ ነው ብላ እውነታው እንዲወጣላት ምናምን እውነተኛ ሴት ሁና አይደለም ስትጋፈጥ የነበረው ነገሮችን እስከዚህ ድረስ ስታስረዝምና ስትንጓተት የነበረው ማለት ነው። ግን ደግሞ አሁን ላይ በቃ በእያንዳንዱ ጊዜ ውስጥ ስናየት ብሩኬንና ብሩኬን እንደምትፈልግ ግልጽ ነው ማለት ነው። እና ትናንትናም እንግዲህ እንደዛ ብላ አቅርባላታለች። ዛሬም ደግሞ በዛ ሀሳብ ልትስማማ አትችልም ማለት ነው። እና ዛሬ እንደነገርኳችሁ ያው ብሩኬ እንግዲህ ያሉት ነገሮች መጀመሪያ ቅድሚያ ከሀይሚዬ ጋር ወርቶበት ተስማምተው፣ ምክንያቱም ባለፈው እንደዛ እንትን ሲል በቃኝ ምናምን ነገር ብላው ስለነበረ ብቻ ግን የመጨረሻ እንትን ብላ አልፈልግህም ምናምን አላለችም እንግዲህ ሀይሚዬና እሱን ትፈልገዋለች። ግን ያሉት ነገር ስለከበዷት ነበር ያን ነገር ያለችው ማለት ነውና ግን ደግሞ በቃ ምንም ቢሆን መጀመሪያ ከሱ ጋር ብታወራ ኑሮ ነገሩን ቀለል ያደርገው ነበር ብዬ አስባለሁኝ። እና አሁንም ሀሰንም እዛ መገኘቱ ትንሽ ቅር ብሎታል ምናምንና በዛ ነገር ተቀይሞ በቃ ነገሮችን ራሴ ጨርሰዋለሁኝ። ሀሰንም በእኛ መካከል አትግባ ብያለሁ፣ ጣልቃ እንድትገባ አንተም እንድትገኝ አልፈልግም። አንቺን ብትሆኚ ከኔ ጋ ነው እንጂ ማውራት ያለብሽ ከሀሰን ጋር አውርተሽ ወይም ደግሞ ለራስሽ ወስነሽ መተሽ እኔን መጥራት አልነበረብሽም። እኔን መጀመሪያ ማውራትና ተገናኝተን ነገሮችን መወሰን መቻል ያለብን እኔና አንቺ ነን ብሎ ከተናገረ ግርግርና ጭቅጭቅ ሊፈጠር ይችላል። ገባችሁ? ግን ደግሞ ችግር የለውም። እኔ ከዚህ በኋላ ሀሰን በእኛ መሀል እንዳትገባ ዛሬ መገኘትህ እኔ ደስ አላለኝም። ግን ደግሞ ሀይሚዬም ያደረግሽው ነገር ደግሞ ልክ አይደለም። መጀመሪያ ከኔ ጋር ማውራት ነበረብሽ። ሀሳብሽ ግን ጥሩ ነው፣ ሀሳብሽ ተስማምቶኛል። ስለዚህ እዩ ከህይወታችን ውጪ በቃ ዋናው እሷ እኔ እንድትለየኝ አልፈልግም ቅመሜ፣ በቃ በሱ ሀሳብ መስማማት መቻል አለብሽ ምናምን ነገር ካለ ደግሞ ጥሩ ነገር ይፈጠራል። ነገሮች እየቀለሉ እነሱ አንድ ሆኖ የሚጋፈጡበት መንገድ ይፈጠራል ማለት ነው ውዶቼ። ብቻ ዞሮ ዞሮ ከዚህ በኋላ ነገሩ እየቀለለ እንደሚሄድ ተስፋ አድርጋለሁ። ያው ለማስፋትም ቢፈልጉም እንኳ መጨረሻው ጥሩ ነገር ስለሆነ የሚሆነው ምንም አትጨነቁ፣ አታስቡ። መልካም ጊዜ ይሆንላችሁ። ባይ ባይ።